አሀ እና ማለት አሁን እያስፈራሩኝ ነው ምናምን ያልሽው እንትኑን ይሄን እንትኑን ያነሳሽው ለምንድን ነው? ሀሳቡ ካልፈራሽ መቼ አነሳውን እንዴ? እና እኔ ፈጥሬ ያልተጠየኩሽ ማለት እያስፈራሩኝ ነው በቴሌግራም ብዙ የዛቻ እየደረሰብኝ ነው አልሽ ነው? ለምንድን ነው አንቴናውን የያዘችበት ይላሉ። ሰውዬው ወጥ ስለሚለው ስለሚሳደብ ቤተሰብ አለሽ? አብዲ እንዳትሳደብሽ። ስድብ እኔ ሄድበታለሁ፣ ችግር የለውም። አብዲ አሁን እኮ እንትን ብሎ ትቶ እንዲህ አይነት ነገር አብዲ መከራት አልሰርባትም ነው ወደፊት እንደው አግብቼ ልጆች ወልዳለሁ ቤተሰብ መሰረታለሁ የሚልን አላማ አለሽ? በእርግጥ ፎቶሽ አበሻ አላገባም፣ ነጭ ነው የማገባው። ድሃ ወንድምን ይሰራልኛል። ጨረሻ ቆሻሻ ባላገር ሽሙጣ ጭይት አንደኛ አንተ ደንቆሮ ሽማግሌ አፈንዝዛንች ጠንቤንን ጥቁር ስሽናውን ከያገብኝ ብለሽ ሚዲያ ላይ ተዋሪ ትንሽ አይቀፍሽም? አሁን ያንን ኩበት የመሰለም ስሽን አንቺ ግም ማሚ ከፍሎት የለሽም። አንቺ ጥይት ፍለጋ ነው ወይስ በእናትህ አብዲ እኔ አልሳደብም። ይቅርታ ኢትዮ ማለት በጣም ስላስጠላች ነው። ማለት የሴት ትንሽ ነች ሴት አሰዳል አላፍጠላ ምን ታመጣለህ አንተ? ይቅማላም እያልከው ነው አንቺ በሽተኛ ነገሮች አይምሮ ዘገምተኛ ና ጤነኛ ትመስለኝ የምች ግም ተው አሰዳቢ ነሽ። እንደ ሰውዬ አረብራ ባሻ ፈቅሻልክስክስ ቫይረሳም አፍቅራይ ትላለች። እኔ ደግሞ እቺ በጠጣም ማሮጌት ጠረናም ማናባሻ ፍቅራን አንቺ ገረድ። ለነገሩ እንኳን አንተ ማሜም አፍቅሮኛል። ጥቃቅንና እይታ ነው ወይስ ምን እንደምትፈልጊው? ሳንቲም ነው ትፈልግ? እርዱ ኮን እንርዳሽ። ሀገር ውስጥ በእርግጥ ግርድና ነው እየሰራሽ ያለ። እኔ ረዳሃለሁ። ትረጃለሽ አንቺ ከራስሽ ማለት የምትናገረውን ንግግር ግርድና ይባል። ይቅርታ ለማለት ባለጌ ነው የስዳደ በግረኛ ኧረ ወለታይ አንቺ ቆይ ስርቡን ታይዋለሽ። ፎቶሽ ራሱ ሲያስጠላ ዝንጀሮ ጠባቂ። የኔ ፎቶ አይሻልም ካንተ እንትን አንቺ እንዴት መረጋገጥ ፈልገሽ ነው እንዴ? በነገራችን ላይ ሴት አሰዳጅ አይን አልሰርባትም፣ እኔ አልሰርባትም፣ ግን ሴት ልጅ ነች። ቢያንስ እንደው እቃ የተያዘ ብላ ሚዲያ ላይ መምጣቷ ግን የመጨረሻ ማፈሪያ። የተያዘ አላልኩም እቃውን ያስኩበት። አንቺ ውስጥ ለውስጥ እዛው የሆነ ነገር ስትሰሪ ከረምሽን እዚህ መተሽ ሚዲያ ላይ ማውራት አለብሽ። ምን አገባንኛ ስላንቺ ቃ ምናምን እንደ ሴት ይሄ ነገር እኮ ከባድ ነው። በዚያ ላይ ደግሞ የማህበረሰብ መገለጫ ወሎዬ የሚል ስም ይዘሽ መጥተሽ እዚህ ሚዲያ ላይ ግን የሆነ መዝረክረክሽ ግን በጣም ታሳፍሪያለሽ። አሳፋሪ። አያገባህም አንተ ጥንብ ሽማግሌ። ይህን ሽማግሌ ወርዶልኝ ጋይስ ከሽማግሌ ጋር እንደኛ ግን አለች። እቺ መምርመር አለባት አይምሮ። አይ ግን እኔ ሴት ልጅ ይቅርታ እንደራስ እንደ ኢትዮ ነው የምነግርሽ። ለኔ ከነውርም ነውር ነው መያዝሽ ብቻ ሳይሆን የሰው ልጅ እኮ ወዶ ኢትዮ እየሰማሽ ነው። ወዶ ኢትዮ ወደን እኮ አይደለም የምንሳደበው። የሆነት ወደን እኮ አይደለም እንኳን አንዴ እንድትሳደብ የሚገፋፋሽ አጀንዳ አለና ሴቶች አንድ ጥያቄ ልጠይቃት። እሺ እኔ አንፈልግ እኮ ነው የምንሳደበው። እሺ ጠይቂያት። እኔ ጥያቄ ስላለኝ እኔ የገባሁት አንድ ጥያቄ ልጠይቃት ነው። ይኸውልህ እኔን ታውቂኛለሽ? አላቅሽም። እኔ የሴት ጓደኛም የለኝም። አላቅሽም። ራስሽ አረ የምን ስለ ጓደኛ አላወራሁም፣ ግን ጥያቄ ነው የጠየኩሽ። አታውቂኝም? እኔ አላቅሽም። እኔ ብዙ ጊዜ ከሴቶች እሺ፣ አታውቂኝም? ሴቶች ጎበዝ፣ አታውቂኝም። አንድ ጥያቄ ነው የጠየኩት ማለት ከዛ እየጠየኩሽ ነው ደግሞ አልሻለሁ ሰበር አድርጌ። ከዚህ በፊት የሆነ ሰው እቃውን ይዣለው እንደዚህ ብለሽ ዋለ ሌብል 47ቱን ካስታወሽ ማለት ነው ሄደሽ ጊፍት ስትሰጪ የነበረው ተሳሰቻለሁ መልስልኝ ስትይ የነበረው ትዛለሽ? እሺ አዎ በደንብ ቴንክ ዩ ሶ ማች። እና ከሱ ጋር ያለሽ ግንኙነት ምን ነበር? አሁን የምናወራው ስለዚህ ነው። ስለዚህ ሁሉም ጋር ማካሄድ ይችላል። በነገራችን ላይ እኮ ለዛ ሰውዬ ያልተመለሽ ልጅ ለትልቁ ሰውዬ ያልተመለሽ ልጅ አሁን ማሚን ቤተሰቡን ትዳሩን ለመበጥበጥ ለምን ትሮጫለሽ? ቆይ ልንገርሽ፣ መጀመሪያ ለምን ትሮጫለሽ? የሰውን ትዳር ለመበጥበጥ ብሉ ብለህ ጸግሽን እኮ ነው የምትለው። ሌብሉ ትልቅ ስለሆነ ወይ ሀብት ስላለ ስም ለምን ትጠሪያለሽ? እኔ ስም ጠራው? ኖ ጠርተሻል። አላስብ አረግሽ ብላለሽ እኮ
ጸግሽ እያልን ማውራት እንችላለን እኮ ከእሱ ጋር ስለምትሽጎደጎጃለሽ አንቺ ታዲያ አርፈሽ አትቀመጪም? ሴት አይደለሽ? በጣም ጥሩ። ምንድን ነው ያገናኛችሁ? እንዴት ተገናኛችሁ? ምናምን ብሎ መጠየቅ አይሻልም? እህቴ ቀጥይ፣ እንሰማሻለን። እሺ ቀጥይ። ከጸግሽ ጋር ምን ነበር ያለሽ ግንኙነት? ቀጥይ፣ እሰማሻለሁ። ከጸግሽ ጋር እንደ ማንኛውም ሰው ሁሉም እንደሚታወቀው ሰው እህቴ ወንድሜ እንባባላለን ምናምን። የሀገሬ ልጅ ነው የሀገሩ ልጅ ነኝ፣ እንጠያየቃለን ምናምን ከለ ገባሽ? ከዛ መጨረሻ ላይ እኔ በጣም ቆንጆ ስለሆንኩኝ ጸግሽ አፈቀረኝ፣ ወደደኝ። አንቺ ደግሞ ያፈቅርሽ የለም እንደ አንቺ ምን ክፉ ዱካዬ እኔ ስለማውቃት ነው። እሺ አባቴ ለዛ ነው እኔ እነግራቸዋለሁኝ። እኔ ምንም ችግር የለብኝም። አሁን በጣም አፍቅሮች ነበር በጸጉርሽ። በቪዲዮ ውጭ ቁንጅናሽን እስኪ ያሳምኝን። እስኪ በቪዲዮ ውጭና እስኪ ቆይ ወሬ ልጨርስ። ችግር እኛ ምንድን ማፈቅርሽ ነው ወሎዬ። ውጭ እስኪ በቪዲዮ ውጭና እንሽ እስኪ በትልቁ አድርጊያት። እስኪ ቆንጆ ነኝ ምን ሆነህ ነው አንተ? እስኪ ውጭ በፈጠረሽ ነው ራሱ ካለ ሚስትህን ትፈታለህ እያልኩ ነው እኮ። እንሽ በቃ ውጭና እኔም ላፍቅርሽ። እስኪ ከዚያ ይቅርታ ጠይቅሻለሁ። ውጭ በቪዲዮ ክፈች ሚዩት። እስኪ ሰውዬ ሀሳቤን ልጨርስ ላውራበት። ኧረ ከዛ ይሄ ሰውዬ ምን አደረገ? መረጃ እኮ እየተደበቀ ነው። ምን አደረገ ይሄ ሰውዬ? ፎቶ ወይንም በቪዲዮ መደወል ፈለገ ሰውየው እያልን እናውራ። ስሙን ስለጠቀስን ጋይስ ያው ከባድ ስለሆነ እኔ እንኳን አያስፈራኝ። የሚፈሩት ሰዎች ካሉ ብዬ ነው። ስለምትፈሪ መስሎኝ። እኔ እኮ ፎቶሽ አለኝ፣ ሁሉ ነገር ሻለኝ። ማሪ አውጣዋለሁ። አውጪ ካልሽኝ የኔ ውድ አውጣልሻለሁ። ግጥማር አውጣልሻለሁ። ያለው እያለች ነው። እስኪ ታውጣው። ፎቶዬን እኮ እየለቀኩ እኮ ነው። ምን ችግር አለ? ግለጭ ያ ከዛ ይሄ ሰውዬ ደውል ስለምትለቂ ታዲያ ይዣለሁ እያልሽ ለምን የሰውን ታስፈራሪያለሽ? ሆዋሪው አንቺ ማንሽ? የሰውዬው ባሰባቱን እኮ ይዣለሁ አላልኩም። ወሎዬዋ እሱ አንድ ጥያቄ ጠይቀሻል አይደል? ትመልስልሽ። ሲቀጥል ደግሞ ወሎዬዋ በቻልሽው መጠን ያሹ ስም የትልቅ ማህበረሰብ ስም ነው እና ስምሽን ቀይሪ። እናንተ እኮ አይገባችሁም እንዴ? ስለ ስሙ እኮ ተናገርኩ። መቀየር አይቻልም። ኮድ ርዕሱን ዝጊው። መቀየር እስከምቺ ድረስ ርዕሱን ዝጊው። ከቀየርሽው በኋላ ይዘሽ ነው የማህበረሰብ ስም ይዘሽ መረሽ ቤትን ከብቻ ማውራት ይችላል እኮ። ስለኛለ መሰለሽ ኢትዮ ካስታወሽ የዛሬ ዓመት አይደለም ቤትሽ ነው ይኸውልሽ፣ ላንቺ ከአንቺ ጎን ከቆሙትን ሰዎች ጎን ቤት ሄደሽ ማውራት ትችያለሽ። ግን ምንም የማያውቀው ማህበረሰብ እንደ ማህበረሰብ አታሰድቡት። ዝም ብላችሁ ይቅርታ። ማን መሰለቻችሁ? እቺ ማን ትመስላለች መሰላችሁ? የሰማሽ ነው እናት። ይቅርታ የዛሬ ዓመት የት ነው የሆነች ልጅ በቁርአን ምናምን ረቅጣ ምናምን እየተባለ የዛሬ ዓመት የተያዘች ልጅ የለችም? ጅቡቲ ላይ ጆከር ቤት ገብታ ነው አብዲዬ። እሷ ነች አይደለ? እሷ አይደለችም። እሷ ያለችው ሌላ ሀገር ነው። በዛ ላይ ደግሞ እሷ እስር ቤት ነው ያለችው። እቺ ደግሞ ተረኛዋ አይ ተለቃም ሊሆን ይችላል። ያቺ ጤነኛ በቃ የሆነ ወሬዋ ምናምን እሷ ነው የሚመስለው። እሷ ልጅ ነች። ሰክረሃል እንዴ? ቱርቱር ሽማግሌ ያወራነው እኮ አሁን ስለ ግለሰብ ነው እንጂ ስለ ሃይማኖት አይደለም። አንሰጥም። አንዴ ጠይቃችኋታል። አንቺ ማዲያታ ማሩጂ ደግሞ ሽማግሌ ትላለች እንዴ? ሰው ይሽለጠለጣል እንዴ? አረ ይገዛው ትሽለጠለጭ ተሽለጥለጭ መግላ ዝም በላት። ሁለተኛ እኮ የያዘችው ስትናገር ድንግል ነኝ ብላ ያልፈመሰች ነፍስ በማን የዘነዘና ልትፈምስ ነው? ተረጋግ። እሺ አትዘባል። ገጠር ልጅ አራስ ወጧት እንደ ይኸውልህ ሰያዬ፣ ይኸውልህ እኛ አሁን ትናንትና ላሽ ብዬ ዝም ብዬ ነበር ማለት ምክንያቱም ገብቼ ያኔ በቃ ብዙ ነገር ላለገባህ። ግን አንዴ ማሪ እኔ ማውራት የፈለግኩትኝ ስለ ስሙ አይደንክረቦት። ይሄ የራስሽ ሰውነት ነው፣ የራስሽ ገላ ነው። ግን እህቶችሽን እዚህ ጋር የለጠፍሽውን ስም ግን አታሰድቢ። አፉ ወይም በጣም ይቅርታ አታሰድቢ። እሺ አዩብን ታውቂዋለሽ መቼስ፣ ሁሌ የምትገቢበት ቤት ነው። ወንድማችን ነው፣ ለሁሉም ጊፍት የሚሰጥ ሰው ነው። እሱ በውስጥ የሚያወራ ሰው አይደለም። እሺ ግን አንቺ ስላልሰጠሽ ብቻ ጊፍት ስላልሰጠሽ ብቻ ለጓደኛሽ ለገዛ ጓደኛሽ አንቺ ጥንባታም ስለ አዩ ስም እዚህ እንዳታነሽ። አንቺ ገርዳም አልሽ እኮ ፎቶውን ዘግዝቀሽ ስትሰርቢዋን ነበር።
ለምንድን ነው ዘቀዘቀ? የለም ስለ ጸግሽ ነው ማውራት የፈለግሽ አንቺ። ስለ ጸግሽ ወሬ አትሰዳደቡ። እዚህ ጊፍተር ስም እየሰበሰበ የታመጣ ስንት ነፍ ጊፍተሮች ወንድሞች አሉኝ። ባላገ እንጂ ሴትዮ እኔ እየጠየቅኳት ነው ማለት አሁን የጠየቅሻትን ርዕስ ትጨርስበት። ይዤ ወለየዋ ስለ ጸግሽ ሂደሻል። ስለ ጸግሽ ጨርሽ ይዤ ጸግሽ ተደዋወለ እህቴ ወንድሜ ተባባል። በቃ ልይሻለ ምናምን ብዙ ወደኋላ ስመለስ በጣም ብዙ ታሪክ አለው። ግን የተወሰነ አስፈላጊውን ነው መነግራቸው። ሙሉ ፊቴን አልታይም። የማይልታይበት ምክንያት ደግሞ ስንት ባለየዎች ስላሉ ያው በዚህ በብልግና ምናምን የሚያቀናብሩ ስላሉ ለዛ ብዬ ነው የማልታየው እንጂ እኔ ምንም ችግር ኖረብኝ አይደለም። ከዛ ፎቶ ሽላኬልኝ ምናምን ሲል ፎቶ የላኩለት ሙሉ ፎቶ። ያንን ፎቶ በልጁ ሴት ልጅ አለችው በሴት ልጁ ምሎ ነው ፎቶ ነው የወሰደው። ከዛ አጥፋ ብየዋለሁ አጠፋለሁ አለ። እሱ ግን አላጠፋውም። ስንጣላ ግን አዙሮ የሰጠው ለማን ነው? ለካፍሏቸው እርገጧት ብላቸው አስረግጦኛል። በነገራችን ላይ እኔ ጸግሽንም ቢሆን አልፈራውም። ለመጀመሪያም የረገጠችው ሴት ማናት ብትይ እኔ ነኝ። ሌሎች ስለሚባቸው አይናገሩትም። የተጣላንበት ምክንያት ወድጀሻለሁ አለኝ። እኔ ሽማግሌ ይቅርታ አልፈልግም አልኩት። ማቶቹ ከሆነ ለምንድን ነው በቪዲዮ ኮል ያወራት? እኔ አይደለም ሲጀመር እሱ ባለትዳር ነው አይደለ? አንቺ ምን ያልከሰክስሻል? በጌታ አንድ አውርቼ ብቻ ልውጣ። ስለጸግሽ ባለትዳር እኮ አይደለም ወደ ትዳር ነው አይደለም። ወለየዋ አንቺ እዚህ ጋር ስምሽን ለጥፈሽ በአንቺ ስም እኛ መሰደብ የለብንም። ክብርሽን ብትጠብቂ ማንኛውም ሰው አንቺ ሊያከብርሽ ይችላል። እዚህ ጋር ሙንሽ ራሱ ክብረ ቢስ ነው ያልኩሽ እኮ ነው። አንቺ ሴት እኛን አታሰቢ። አንቺ በጊዜ ስምሽን ተበረገች ማንነትሽን እንደ ወንድ ልጅ ቢያወራ ይሻላል። ሴት ልጅ የወንድ ልጅ ሙንሽ ላይ ይዣለው ብለ ማውራት ይችላል። ኦኬ እንደውም ማፈሪያ እኛ ሴቶችን አታሰድቢ። በአንቺ ስም እኛ እንጠራም። ገባሽ? እኛ ብዙ ጊፍቶችን እናጣለን። ክብር ቢኖር ነገራችን የቤት የነጻነት ቤት አይመስለኝም። ታወሪያለሽ ግን ያው በስነስርዓት መጠየቅ የምትፈልጊውን ነገር በስነስርዓት ማለት በስነስርዓት እያወራን እየተወያየን እንቀጥል። እንትናችን እኔ ተናግሬ እኔ ብዙም እንደዚህ ሚዲያ ላይ ገብቻ አላወራም። አንዴ ብቻ አውርቼ ልውጣ። እኔ ጸግሽ እኔ ከአንቺ በፊት አውቀዋለሁ። ጸግሽን ብሉ ብለድ የሀገሬ ልጅ ገባሽ አይደል? እሱ የሴቶችን ፋይል የሚይዝ ወንድ ነው እንጂ ፋይል ተይዞበት የማያውቅ ሰው ነው። ማሜ ጋር ብትሄጂ ማሜ ክብር ያለው ወንድ ነው። ስለ ጸግሽ የወላ ቆንጆ ፋይል አለ ሆይ ብዙ ቦታ ተይዞብሻል። ናት ምክር ነው እየሰጠሁሽ ያለው። ቆይ ትጨርስላት ትመልሽላታለሽ። ነው ቆይ በአጠቃላይ የተያዘው ስንት ነው? አንዴ ትጨርስና እሺ ጅበት ሂጂ። የኔ እናት በአንቺ ምክንያት ብዙ ሴቶችን እየተሰደብን ብዙ ቦታ እየተደረግን ያለው በአንቺ ምክንያት ነው። እዚህ ጋር የወሎ ምናምን ነገር ብለሽ አረብ ሀገር እየሰራሽ የእኛን ስም እያስጠፋሽ ነው ያለሽው። ብዙ ነገር እየተባልን ያለ ነው። ስለዚህ አንቺ እምስሽን እሙሙሽን ዝም ብለሽ አትቸርችሪ። ክብርሽን ጠብቂ። ሴት ልጅ ነሽ። ይኖ ብሉ ብለን ደግሞ ክብር ያለው እየሰማሽ ነው። ችግሩ ጆከር ጋር ነው ያለው። እኔ አሁን ጆከር ደውዬ ጆከር ነው እያባላ ያለው ነገር ጆከር መናገር እችን ስምሽን እችን አካውንት ካላቃጠልን እኔ ወንድ አለው ማብዶ አለው። እችን አጀንዳው ጆከር ካላቆመ እኔ ከጆከር ጋር አልፋታው። መብርሃንን ነው የምላችሁ። እኔ ጆከር ቁጥር እየሳየው ነበረ። ጆከር ቁጥር እየሳየው ነበር። ቀይረሽ ተዝረክረኪ እኛ ያገባንም በቃ የወሎ የሚባል ቲክቶክ አካውንት አለ። ከፈለግን በግል ጓደግ ዝለጥልናለሁ አቃጥልልሃለ ያንተን እያልኩ አንተ ግማታ ሲል ከሰማሁት አቃጠኝማ አቃጥልልካለ ያንተን ጥንባታም ሞከረኝ እኔ ቤት ጆከርን ያውላችሁ ጆከር ነው እንደ ግብ አብድዬ ወንድሜ እዚህ ጋር የሌለን ሰው አንጥራና እኛው እንወያይበት። እኛው አያቀኝ ማናት ብለህ መጀመሪያ ማናት ይች ልጅ በእልህ የሚሆን ነገር የለም። ከሚዲያ እኔ ካላጠፋው እኔ ሴት ነኝ አሳይሃለሁ። እኔ ብታጠፊ አሁን ለፎከርከው ይቅርታ ጠይቅ።
ይውላ እሺ፣ አንድ ነገር ልንገርሽ፣ የኔ እናት ምክር አይደለም ወይችን ላይ ምክር ምናምን ሳይሆን በቃ አንቺ በሚለው 6 ያዥና ማለት ነው የኔ ቆንጆ የኔ እህት አታሰድቢኝ። ትንሽም ስምሽን ቀይሪ፣ ሌላው እንደፈለግሽ በሙድሽ ተጮች። ግን ጌማጫውና እየሰማሽ ነው። ቸግሮሽ ከሆነ የቀጠሮ ጌም ያዙ ሊበይና እኔ ረዳሃለሁ። አንተ ድሃ ሌብሊን አይተኸዋል? ሌብሊ እንኳን አይደለም። ኧረ ኬት የመጣ ወለያን አዲስ ጥያቄ ጠይቃለሁ። ከፈለሽ እንርዳሽ። የሆነ የቀጠሮ ጌም እያዝልሽ ወለያ አሁን አካውንት ልታዘጋብ ነው ማለት ይሄ በማንነትሽ በጣም ትኮሪያለሽ አይደል? በጣም ወዴ። ስለዚህ ይሄን የምትኮሪበትን ማንነት ይሄን የምትኮሪበትን ማህበረሰብ እንደዚህ አይነት እኔ በቃ ትልቁ ፖይንቴ ይሄ ነው። በጸባይ እኮ ቢሆን ችግር የለውም። እኔ በልክ ከመጣብኝ ቢሆን አንድ ቀን ያሳደረክም ወላሂ ለአዝማ 18 ሺህ ያለው የቲክቶክ አካውንት ለዛ ነው ጸግሽም ይሄ እንትና ማን ነው ከማሚ በላይ እንትና ሰው ላይ የሚዝናና ሰው አለ እንዴ ጋይስ? የሚፎክረው ለቀሱ እሱን ማሜ ለራሱ አታውቅምና እውነቱን ልንገርሽ ያለ ይሄን አካውንት ይዘሽ ነገ እነዚህ ገስ ላይ አትቀመጭ። ምን ወንድ አይደለም ዛሬ ሪፖርት አድርጓል። ሁላችሁንም ሰላም እንዴት ናችሁ? ወይ አንቺ ወለየው አለሽ የለሽም ካለሽ በቃ ለጥፍሽ እኔ በትልቁ አድርጓል ያሳይ ዱካ ሲጀምር ሴት ልጅ በዚህ ልክ ማንም ሰው ሊናገር አይገባም። መብቷ ነው። ይኸውልህ አጠፋች አላጠፋች ልጅ ሁላችሁም መቆጣት ትችላላችሁ። ስማ ይኸውልህ ሴት ልጅ ታጠፋለች። የፈለገችውን ጥፋት ታጥፋ። ይኸውልህ እናት ናት፣ እህት ናት። አሁን ይሄ የትልቅ ሰው ልጅ ወንድ ነው ያቸው አተናኖ እኔ ከአንቺ ጎን ነኝ። እንደፈለግሽ ወይ ተጨመድድባለች። እንዳጅ ናቸው ልጅቱ ከዚህ በኋላ እንዳትሳደቢ። አውሪ በቤትሽ አውሪ ታወራለች። ልጅቱ አውሪ ኢትዮ ማውራት ፈልግሽ ነው አይደለም? አርሰናል ምን ለማለት ፈልገ ነው? ከጎንሽ ነኝ። ሴት ልጅ እኮ ነው። አርሰናል በነገራችን ላይ ወንዱ ሽለጥለት ነው። ምን እንድታሳየው ፈልጎ ነው? የእሷ እንትን ነው እኮ ፈልጎ። ሌላ ምን ሊፈልግ ይችላል? እሷ እኮ በዚህ ሰዓት ሌላ እኮ ምንም አዲስ ነገር የለም። ደግሞ ይስቃላሶች ጋይስ የኔን ሰው ማታስወጡ እንጂ እኔ ከአንቺ ጎን ነኝ። እንደፈለግሽ አውሪ። የኔ ናት ራሱ ሲያስጠላ አንተ ምን እንዲላክልህ ፈልገህ ነው እንዴ እንደዚህ የምትለው? ምንድን ጋይስ ስለ ስሙ ጉዳይ እንትን ይቀረዋል ወይ ሌላ እንትን ካላችሁ ምናልባት በቀን በቀን የሚቀየረው ካለ የምታውቁ ሰዎች ካላችሁ በውስጥ ላኩልኝ። መቀየር ይቻል የለ የሆነ አፕሊኬሽን ተጠቅመው ነው መሰል አላውቅም። ምንድን ነው የሚላክልሽ? ለምሳሌ አሁን ስም ስሟን ለመቀየር ወሎዬዋ የሚለውን ስም ለመቀየር እሱ ያስማማኛል። እሱ መቀመጥ እኮ ወሎዬዋ አንቺ ካለሽ ለምን አታወጪው? አዲሰሽ ልታመጪው ነው? ምንድን ያስቀምጥሽ? ቆይ አንተ ምን ያደርግልሃል? አላወጣችሁ የወንድ ልጅ እኮ ነው፣ የሴት እኮ አይደለም። ለወጣ እያለች ምን አስበህ ነው? ካላወጣሽ ድርድር እፈልጋለሁ። ጋይስ የሚገዛኝ ሰው አለ? አይኔ ወጣሽ እኛ እንኳን አንገዛም። አብዲ ትገዛት እና ካልገዛኸኝ እኔ በነፃ እንዴት ልለቅ እችላለሁ? ምንድን ነው ያልክ? እዚህ ደረትሽ ላይ ተነቀሽው። እሺ አሁን ስሜን ማን ብዬ ልንጣ? ጀል ነው ብለሽ ነው አንቺ ጀል አረ ግማታ ማን ብዬ ልንጣ ትላለች እንዴ? ደግሞ እቺ የጀላሱስ ያለባት እቺ ቆለታ ጀላ ወዳለው ብለሽ ነው ቶሎ። እሺ ካላችሁ ላኩልኝ በውስጥ ያን ቀን በቀን አፕሊኬሽን ሰው ይከተልሻል። አንደኛ ፎሎ አልምትፈልጊው ጀላ ወዳለው ብለሽ ነይና ስምሽን ቀይረሽ ከዛ ፎሎ ያደርጉሻል። አንቺ ኖ የማሜን ምን ሽር ይዣለሁ ልበል በዩ ምን ችግር የለብን በዩ እነዚህ ክብረ ማሜ እኮ አይፈራም። ማሜ እኮ አደባባይ ላይ አውጥቶ ማሳየት የሚችል ሰው ነው። የሚፈራ ኧረ በቃ አያደርገውም ስለማቅ ነው
እንዴ ለምን አያደርገውም? ወንድ ልጅ እኮ ነው ማሪ፣ ወንድ ልጅ ነው። ምንም ቢያደርግ ምንም ያደርጋል። የእናቴ ልጅ ዛሬ ተወርድበት ያንቺ ነው የሴት ነው። ይኸውልሽ ምንም ነገር የሚገነው የሴት ልጅ ነው። ግን ክብርሽን ጠብቂ። ወላሂ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ግን እያረግሽ ያለሽው ነገር የኔድ እንደ እህትነት እንዳሱ እንደኔ ስራ የምታደርጊው ነገር በጣም ለራስሽ ክብር በጣም የሚደብር ነገር ነው። ይወለዋ ወላሂ በጣም ያስጠላል። በዛ ላይ ነገ የሚቆጭሽን ነገር ለምን ታደርጊያለሽ? ግን ጥቅም አለው? ምን ማለት ስለያዝሽ የምትጠቀሚው ነገር አለ? ራሴን አስከበርኩበት እንጂ ምንም ጥቅም የለውም። ማለት ሙሙ እየሸጡ አስመከበር አለ እንዴ? እንደዚህ አይነት ቅሌቴ እኮ ዝቅጥ ያለ በእንደዚህ አይነት ሰዎች ነገር ሽንቄ ሲጥራውና እየሰማሽ ነው። ሳታሳዩ ደግሞ አያሳይሽም። እርግጠኛ ነኝ መጀመሪያ አንቺ ተበርግደሽ አያሳይሽም አለኝ የሚሉ እንዲንጣ ምናልባት ይዘሽ ከሆነ የእሱን አንቺ ከፍተሽ ተበርግደሽ ሳታሳዩ አያሳይሽም። እሱ እውነቱን ልንገርሽ ሙሉ ፊቴ እንኳን የለውም። ሙሉ ፊቴ ካለው እኔ ሄጄ 10 አንበሳ ወርድለታለሁ። አለኝ እንኳን ካላደ አሁን እኮ እሱ ያስጨነቃን ነገር ስሙም ማንብዬ ልቀይረው ነው። አብዲ ተስማማን እኮ እሱ እቺ ጤነኛ አይደለችም። እቺ ኧረ በሽተኛ ናት። የማሜ ምን ይሽራልኝ ተደራደረ ቤተሰብ ግን የለሽም። ያስነው እያስጠሩሽ የሰማሽ ነው። እንደዚህ ሆነ የሚስተሪክ ምርኮኛ ብለሽ ነው ያለ የሰማሽን። የሚስተሪክ ምርኮኛ ብለሽ ነው። ኦኬ አሁን ተስማምተናል። ስሜ ተስተካክሏል። አፕሊኬሽኑን ላኩልኝ በውስጥ የምታውቁ ሰዎች። እኛ በውስጥ አንሄድም አንሄድም፣ እኛ አንወድም በውስጥ ምስትታይ። እኔ ሴቶች እንዲመጡ አልፈልግም። በዚህ ጉዳይ ላይ ወንዶች ናቸው ሲጀመር የሚያውቁት። አርሰናል ያስተካክልልሽ የሰማሽ ነው። ፎሎ መልሽለትና ቁጥር ተለዋውጡ። አርሰናል ፈጣንን የመለስኩለት የትልቅ ሰው አሁን ላምበርጊኒ መኪና ሀብታም ነው። ትከሻው ያስታውቃል። አነጋገሩ የተማረ ምሁር ነው። አርሰናል አለ እንጂ ይሄ ኤቢዲ ደየቆመ ስለ ላምበርጊኒ መዋራችን እኮ ይህች የገጠር ልጅ ላምበርጊኒ ግዛብሽ ምስሽ ውስጥ አንቺ አስወጧት፣ አስወጫታችን ለሴት ልጅ የምትመጥናለች ሴት ልጅ አይደለችም እንዴ? አስወጫት፣ እንዳትሰጠቢ ክብራችሁን ከፈለጋችሁ የሰማሽ ነው። ቤትሽ የተከበረ አታውሯት፣ በቃ አስወጧት። እች እኮ ተከታይ ነው የምትፈልገው። ስለዚህ ልጅ የምታስንቀው እች ነች። እኛም እኮ ወደን አይደለም የምንሳደበው እኮ እንደዚች አይነት ልቅስቅስ ባለጌ ነው እንጂ እስካሁን እናንተን ተሳደቡ። ክብር ስላላችሁ ራሳችሁን ክብራችሁን ጠበቃችሁ የተቀመጣችሁ ልጆች ናቸው አለ። እንደዚች አይነቱን ከፍ ዝቅ ካላረግሻት እኮ ነገም ከነገ ወዲያም ተመልሳ ትመጣለች። አንድ ያፍቅረኸኛል እንደ ወንድሜ ለምን በግልጽ አትነው? በቃ እሷ እምቢ ብላለች እኮ ፈልጋለች እንዲናገራት መሰለኝ። ረፊ ተባልሽ ከጎንሽ ነው የሚለው የሚሰራ አርሰናል መጣ አይደለ? ከእሱ ጋር አንተም በጨርሰዋችሁ ስምሽን ቀይረሽ ነይ። አብዲ ስም ሰጥቶሻል። እሱን ስም አድርገሽ ነይ ተመልሰሽ። በቃ ኦኬ እኮ ላኩልኝ። ልክ ያለ ሰው ካለ አብዲ በሰጠችው አብዲ ምንም በሚባለው ነው የሚስተር አርሰናል ምርኮኛ ሚስተር አርሰናል ልካኛ ስምህ ራሱ ደስ ሲል የትልቅ ሰው ዛለ ንግግርሽ ደስ ሲል። ኧረ እቺ የቤተሰብ እርግማን አለባት። አባቷ በሬ ሽጦ መቶ እቺ ቤተሰብ መርዳት ያቃታት ጥንባሮ ቤት ቤተሰቦቿ ረግሟታለች። አንቺ አባቴ በህይወቱ በሬ ኖሮት አያውቅም። አርሰናል ያንተንም እንዳትይዝብክ እየተወል አርሰናልማ ከጎና ነኝ ይላል። ምን አይነት ሰው ነው በእናትህ? ከእኔ የመጣው አንተ ወንድ ስለሆነ እኮ ነው ከጎኔ የሆነው። ወንድ ነው በቃ አላል። እንደዚህ አይነት ሰው ይዘን መቼም እኮ ቢሆን አናፍርም አይደል እንዴ ጋይስ? በነገር ላይ እኛ አንተያየው እንተማመሳለን እንጂ አታስበይ። አሁን አርሰናልን ሰው ነው ብላችሁ ስትሞክሩት እኮ ትሄሙኛላችሁ። በቃ አሁን ጨርሰናል። በቃ ወለየዋ ስምሽ ቀይረሽ ነይ በቃ። እሱ ግን ትክክለኛ ምክር ነው የመከረችሽ። የሲሪየስ የምትጠቀሚበት ከሆነ ተጠቀሚበት። ዝም ብለሽ በየቤቱ እየገባሽ አታርቂ ሰው። የምሬን ነው የምልሽ። መፍትሄ ነገር አትሰሩ። ብትገዙኝ እኮ አርፌ እቀመጣለሁ። ካልገዛችሁ ይዞር እንጂ ምን እንግዛሽ
ኧረ ጠዋት ኩላት እኮይበት ምን የማገባኝ እኔ ለራስሽ ነው። እንዴ የሰውየውን የማሜን ነው ኢትዮ በእናትሽ አንዴ ዙዬ ላስወጣሽ ማሪ ያ ያልሽ ምን ያደርግልናል የማሜኛው ነው ለእናንተ ደግሞ ባላለኝ ስሚ ባላለኝ ስትይ ትላንት ሰማሽ ባል ካለሽ ሌላ ወንድ ጋር ለምንድነው በቪዲዮ የምትደዋወዩ? እኔ ባላለኝ ሳይሆን አሜሪካን ሀገር የሚኖር ቦይ ፍሬንድ አለኝ ነው ያልኩት። ጋይ ሲስተር ጠኝት ማንን ማስወጣልሽ? ማነው ስሙ? ኔትወርኩ ጠፍቷል። ያወጣሉ ስሙን ነው። ሰላም ሰላም ማይ እንዴት ነው? አንቺ እኔ የነጭ እንትን አድርገው የሚመጡ ከማሚ ላይ ውረጂና እኔ ላሳይ። አልበ ይወዳቸው ተሳዳቢዎች ናቸው። አሁን ከማሚ ላይ ውረጂና እኔ ላሳይሽ። አውዝ እንዳ በዚህ ልክ የማያስስ ከሆነ ያዘሽ እኔ እዙ ሊቭ ላይ ያሳያታለሁ። እዙ ከማሚ ግን ትውረድ በይሞ አድርጎት ይሻላል። ኧረ ታይብኝ እኔ ኮንትሮል አልፈልግም። እዛው ራሳችሁ ኧረ ኖርማል ነው እንጂ የሰማነው ወንድሜ አይ ልጅቷ የማሱስ ነው ብዬ ነው ያዛት። ግን ከማሚ ላይ ትውረድ። ወሎዬ እየሰማሽ ነው? ባኔ የማስወጡት በፈጣሪ ይወሉ አየብራችንም ጥሩ አይደለም። እየሰማሽ ነው አንቺ? ወሎ ያለ ነው ወሎዬ እኔም ብቻ በውስጥ እየሰማች እሷ ጋር አንተ ጋር በአካል ነው የምትገናኙት። አይ እንደዚህ በዚህ ልክ የማሱስ ካለባት የማሜን ስም በየቦታው ከሚታነሳ እኔ ላሳያት ብዬ ነው። የማሜን ስም እኮ መነሳቱ አይደለም አሁን እኛ ችግራችን። አንደኛ እሷ እኮ ስሙ ማንሳቱ ነው እንጂ ምን አወጣች? ምንም ያወጣች ስለማሜ ስም ለምትጨነቅ እኛ ስለማሜ አይደለም ችግራችን። ላትይዝበትም ማይ ስለማሜ ስም ለምትጨነቅ ስለማሜ ሳይሆን እኛ ችግራችን አንደኛ ክብር አለ። አንድ ሰው በየቦታው ስሙን ከሚታነሳ ስለማሜ ስማ እኛ አሁን ስለማሜ ስም አይደለም ስሙ ምኑም ገደል ይግባ አይመለከተንም። እሺ እኛ አሁን ልንወያይ የመጣን ስለራሳችን ነው፣ ስለማንነታችን ነው። በዚህ ስመጥሽ ማንነታችን አካተልሽ ነው እንጂ ማሜ አይደለም ስሙ ምኑም ይጥፋ ምንም አይመለከተንም። እና ሴት አትወድም። ከሴት ጋር መወያየት የማችልም አሷ እየተወያየች ነው፣ በስነ ስርዓት እየተወያየች ነው። ኧረ ምንም ተወያየች። እስካሁን ካወራችሁ ውስጥ ኤሜር አርሴና ጋር ብቻ ነው እንትን ያላችሁ ብቻ ነው ስታደንቅ የሰማሁት። በትክክል በትክክል ስናወራት በትክክል እያወራችን ነው። እና ይዛ የመጣው አላማ ስለገባኝ ነው። እና ያን ወደ ጎን ግንባታ ነው ያዘ ማሜ ስም ስለ አንዴ ለናገርና ዱጣ ከጥይ ነፍተኛ ከጥይ ያው ዳሪ ጉዳዩን ያዘችው ዳሪ ክፍል መታለች። አሁን ነገሩ እንትን ሊል ነው። ከጥይ ነፍተኛ ጀምሬን ነው እንደ ራሴ እንደ እኔ የወሎ የሚለውን አጥፊና ቆንጆ ቢረብሮና ቆንጆ ተመችቶናል። የወሎ የሚለውን ግን በቻልሽው አቅም እንደ ማህበረሰብ ነው እያሰደብሻለሽ። ማህበረሰብ ደግሞ አንቺ ሊወክል ስለማይችል እህቴ ከቻልሽ በሰላም በጸባይ ነው ሁሉም ሰው ሊጠይቅሽ የሚችለው። የወሎ የሚለው በቻልሽው አቅም አጥፊ። ከስር እያየን ነው የሚሉትን እያየሽ ነው አይደል? የወሎ ማህበረሰብ አንቺ ልትወኪ ስለማቺ ማለት ነው። አንቺ እንደራስሽ ስለሆነ ይህንን እንትን የምታደርግ። ስለዚህ እባክሽ በቻልሽው አቅም የወሎ የሚለውን አጥፊልን። እኔ እንደ ሰውም እንደ ሴትም እንደ ሁሉም ነገር ሲቀጥል ደግሞ ድሮ እኛ የምናውቀው ወንድ ልጅ ነው በእንደዚህ አይነት ጉዳይ የሚመጣው። ዛሬ ደግሞ ሴት ልጅ ተነስታ በዚህ ጉዳይ ከመጣች ያሳፍራል። ነገ ደግሞ ሌላ ነገር ልናይ ነው ልንሰማ ነው ማለት ነው። ስለዚህ እህቴ በቻልሽው አቅም ለማጥፋት ሞክሪ። ሌላ ምልሽ ነገር አይኖረኝም። ኢትዮዬ አመሰግናለሁ እህቴ።
አንተ ባታወራው ነው ደስ የሚለኝ። እያልከለከውን ነገር ታውቆቃል ተሰምቶቃል ነው ወይስ ስለራስህ ክብር አታውቅም አንተ? አንድ የስቀልድ ነው ስሜ ቁም ነገር። እሺ ወሎዬዋ ሌላ አካውንት አላት? ነው የለኝም። ከሌለሽ የሚሰጥሽ ሰው አይጠፋም። ሌላ አካውንት ከሌላት ሌላ አካውንት ከሌላት አንቺ አንዴ ወሎዬዋ ዝም በይ አንዴ ሳ ባለጉዳዋ እኔ ነኝ። እኔ ላውራ እንጂ አፌ ላይ አትቁም። ሴት ሲያወራ ዝም ሚውት አልገሰማ። ሄዱባት ምንድን ነው? ወንድ ነው እንዴ በሰዓት የሚቀያየረው? ልንገራት ማሬ፣ በሰዓት የሚቀይራል አይደል? እሱን ነው ፈልገው አፕሊኬሽን እነሱ ደግሞ እናቱ ስለ አፕሊኬሽን አይመለከተንም። ስለምንም እንቀይረው ነው። ለምን ይሄ በስንትን 2 ቀን 3 ቀን ስለሚቀረው እንትን ማለት አልችልም። እሺ አጀንዳው ነፍጠኛ የተሰላምነሽ እንዴት ነሽ? የኔ ወድ አጀንዳው ከተጀመረ በኋላ ነው ስሜን የቀየርኩት። ማለት አጀንዳው ከመጀመሩ ከአንድ በፊት ነው እና 7 ቀን ስለሞላው መቀየር አልችልም ነው እያለች ያለችው። በቻልሽ መጠን መቀየር ደግሞ የሚቻልበት መንገድ አለ ጋይስ። ሌሎች የሚቀይሩት ይሄ በሰዓት የሚቀይሩት አለ። እሱን በሰዓት ደግሞ መቀየር እስካልቻልሽ አካውንትን ውስጥሽና እዚህ ላውራ ቤቱና ነፍጠኝት እኔ ላውራ አንዴ ነፍጠኝት አንዴ እህቴ ልንገርሽ ቤቱ እህበኛ አንቺ ነፍጠኝትም እህበሉ ሚዩት ሳታረጉ ልንገራችሁ። አጀንዳው እንደምትጀምረው ኦሬዲ አጀንዳውን ታውቀዋለች። ስሟን የቀየረችው ከአንድ ቀን በፊት ከሆነ ኦሬዲ አጀንዳውን ካልኩሌት ተደርጎበት የመጣ አጀንዳ ነው። ገባሽ? ይሄ ማህበረሰብ ይነሳልኛል ከጎኔ ይቆማል የሚል የሆነ አስተሳሰብ ነው። 7 ቀን ከተባለ አስባበታለች በደንብ አድርጋ ስላሰበችበት ይሄ ማህበረሰብ በዚህ በደካማ ጎኑ ልትገቡ ስለፈለጋችሁ ነው። ልጨርስ አጀንዳ ተጽፎ ነው የተሰጠሽ። በስነ ስርዓት አልተካሄደልሽም፣ አልተሳካልሽም። የእኛ ሙድ መያዣ ሆነሻል። እዚህ ጋር ደግሞ ስምሽን ቀይሪ አትቀይሪ የምትሉ ሰዎች በጣም የምታሳዝኑት። የሁሉ ማህበረሰብ ሆነ የአማራ ማህበረሰብ በእንደዚህ አይነት ሴት አትወከልም፣ እኛን አትወክለንም። በቃ የሁሉም ማህበረሰብ እናንተ ዝቅ አድርጋችሁ በዚህ ደረጃ ራሱ ማሳየታችሁ በጣም ነው የሚያናደው። ለነዛኞቹ ለተሳዳቢዎቹ ክፍተት እየፈጠራችሁላቸው ነው። አዎ እዚህ ላይ ብያወራችሁ አዎ ናችሁ እንድንባል እያደረጋችሁ ነው። አትቀይር ወለዮ ወለው ምናምን ብለሽ ሴትንም ማህበረሰብንም ምንም አትወክይም። አንቺ የእኛ መሳቂያ ነሽ። በቃ ሙድ እየያዝንብሽ እየተደበርንብሽ ነው እንጂ ምንሽር የለሽ ምን የለሽ። እኔ ማሜ አልወደውም፣ በጣም ምጠላው ሰው ነው። አሁን ግን ከማሜ ጎን ነኝ። ምክንያቱም አውጭና አሳይኝ ሲልሽ አላወጣሽለትም። አንቺ ሙድ መያዣ ነሽ። ልናላግጥብሽ ነው፣ እያላገጥንብሽ ነው። አለቀ እካክ እንኳን አጀንዳዋን ልትቀበል አይደለም። ይሁን የዚህ አካባቢ ማህበረሰብ ልጅ የሰማሽ ነው። እንደውም ብችል ባገኝሽ ሚጥሚጣ ዳጣ ነበር እግርሽን እንደዚህ ሆነ። ሳውዲ አይደል እንዴት ታዲያ የምትኖረው? ለምን አትመጣም? እኔ እኮ ወስድልሃለሁ ወንድ ከሆንክ። ሳውዲ የት ነሽ? ለምን የሚመጣው እንዲያሳየሽ ነው እሱ የሚመጣው። አንቺ ቀጥል ሄደናባት ይህ ደንቆሮ መሀይ ሄዱባት ማርያምን አታክብሯት። ለምንም ለምዶ ምትለማመጧት ተሳዳቢ ስለሆነች አዳምጭ መጀመሪያ ሴት ልጅ ሆነሽ ምንሽር ያርኩ ስትኝ ከክብሬ ዝቅ አድርጌሻለሁ። ሴት አይደለሽም አንቺ፣ ዝም ብለሽ ነገር ነሽ። ኮተታም ሸሌ ሸርሜክስ በጣም ነው የምታስጠይቁ። እተፋብሻለሁ። ገርዳም ያረውየት እንዴት እጃጃላለች እንዴ? እንዳንዱ ምንሽር ይዣለሁ ከምል አሮጊት ብትባል በስንት ጣሙ ስታስጠይ። በስማ እንዴት እንደምትዘገን በክብር የተናገርሽ ቀን ነው። በቃ ማትለብስ ሴት ነች። እንደው ሴት አሰዳቢ ነች። እንደው ኢትዮ በፈጠረሽ አምላክ አታስገቢያት። እብድ ነች። ጤነኛ አይደለች። እኔ ነኝ ያስገባት። አንዴ እኔ ልጠይቃት በእናታችሁ። አንዴ ልጠይቃት በእናታችሁ። እኔ ልጠይቃት ወለየዋ። አይ ቆይ እኔ ስታለች ገብቶኛል። ልጠይቃት አድርጉና እሷ ትጠይቀኝ። እሺ ቀጥ ይወደኝ። እንዴት ወለየዋ? አንዴ ዝም በሉን። ልጠይቃት። አንደኛ ቅድም ስትገቢ ሰምቼሻለሁ ማለት ነው።
ፍትህ ፈልጌ ነው የገባሁት አይደል? ከህዝቡ አይደል? አንደኛ ህዝብ እየተሳደብሽ ነው፣ የሚያግዝሽን ሰው እየተሳደብሽ ነው። አንዳንድ ሳገጥ ልጨርስና ከዛ ትመልሽልኛለሽ፣ ማለት ነው። ሁሉንም ሰው እየተሳደብሽ ነው። እዚህ የሆነ ነገር መፍትሄ ፈልገሽ ነው አይደል የመጣሽው አይደል? ከዛ ትሳደበች። በጣም ነው አንደኛ እንደ ሴት መሳደብሽ ትክክል አይደለም። ሴቶች ተብለው ነው የምንወቀስ። አንድ ሁለተኛ ነገር ደግሞ የያሽው ነገር ምንድን ነው የሚጠቅምሽ? አደባባይ አወጣሽው አላወጣሽው የእሱን ክብር የሚነካው ይመስልሻል? ያንቺን ክብር እኮ ነው የሚያወርደው። ስለዚህ ለምንድን ነው የምትሳደቢው? እንደ ሴት ስለምንድን ነው የምታዋርድ? መሳደብሽ እኮ ክብር አይሰጥሽ። ከሁሉም ጋር ከወንዶቹ ጋር መለካካትሽ፣ ልናግዝሽ ከፈለግሽ መታገዝ ከፈለግሽ ተናድጄ ነው። እሺ ጋይስ ይቅርታ፣ በጣም ራሽን ማክበር መቻል አለብሽ። ይሄ ቤት ማለት ነው እንደዚህ ንግግር የለውም። በጣም ነው የምትሳደቢው። ለምንድን ነው የምትሳደቢው? መያዝሽ ምንድን ነው ጠቅሞ? የአንቺን ክብር እንጂ ማሪ፣ የአንቺን ክብር እንጂ ማለት ነው የእሱን ክብር አይነካውም። አንቺ ሴት ነሽ፣ መጀመሪያ ራሽን አክብሪ፣ አትሳደቢ፣ በስነስርዓት ጠይቂ ሰዎችን። ስሜ ከድሮም የነበረ ነው። ወደኋላ መለስ መላት ማየት ትችላለች። ከዛ ስሙን ግን የቀየርኩት ኮድ 21 የሚለውን ከፊት ለፊት ነው ያደረኩት። መጀመሪያ ስምሽ በፊት ነበር ወይ ዋላ ከዚህ ከ7 ቀን በኋላ ነው ወይ የተቀየረው ብላ መጠየቅ ነበረበት። አይደለም፣ ኮድ 21 የሚለው ብቻ ነው ከፊት ለፊት የነበረው እንጂ ስሜ ድሮም የነበረ። እሺ የማሜ ነቃ መያዝሽ። ቆይ ዳሪክ ታያት ከኔ ጋር ታውራ፣ ዳሪክ ማሪ ከኔ ጋር ታውራ። በእናትሽ የምንሽር እንትን ይዘሽ ስትመጪ፣ አጀንዳ ይዘሽ ስትመጪ ቆይ ከኔ ጋር ታውራ። ምንም ማለት በስምሽ በጣም ነው የተናደድኩት፣ ልንገርሽ። ሁለተኛ ግን የእሱን መያዝሽ ለአንቺ ምንድን ነው የሚጠቅምሽ? ንገሪ እኮ። አሁን እኮ ተስማማን። የምንሽረው ባልተቤት ብዬ እኮ ልመጣ ተስማማን ውዶች። እሺ ምንድን ነው የሚጠቅምሽ? ንገሪኝ፣ አስረጅኝና እኔ ከጎንሽ ልሁን። ምንድን ነው የሚጠቅምሽ? እንደዚህ አይነት ያፈሉ ወንዶችን እኮ እሱን እኮ ነው የምጠይቃት። ምንድን ነው የሚጠቅምሽ? እንደዚህ አይነት ያፈሉ ወንዶችን እንደዚህ ማሪ መጀመሪያ አንቺ እዛ ቦታ ላይ ባትሄጂ ኖሮ እንደዚህ አይነት ቦታ ማለት ነው። እኔ ላስጨርሳት ኤብዲ፣ እኔ ላስጨርሳት በማርያም እኔ ተናግሬያለሁ። እኔ ላስጨርሳት እኔ አስጨርሳታለሁ። ሲጀመር ማለት ነው ቆይ ሲጀመር ማለት ነው ትክክል ያልሆንሽውን ነገር ልንገርሽ። ሁሉም ወንድ ያፈቅረኛል፣ ለከሊም ያፈቅረኛል፣ አንተም አፈቀርከኝ ምናምን እያልሽ ነበር። ትልቅ ሰው ላይ ትካሻሽ ያስታውቃል። ሌት ተማር እንዳዞሪብኝ ተይው። ኖ ተይ፣ አታሞጋግሽኝ። አልፈልግም እንድታሞጋግሽኝ፣ ግን ኖ እንድታሞጋግሽኝ አልፈልግም፣ ግን በስነስርዓት ነው የምጠይቅሽ። አንደኛ ነገር የእሱን መያዝሽ እንደ ሴት ምንድን ነው የሚጠቅምሽ? አደባባይ ብታወጪው የሚገዛኝ ምናምን የአንቺን ክብር ነው። ምን ስታረጊ ያሽው? አንቺ እዛ ቦታ ምን ስታረጊ ተገኘሽ? የአንቺን ክብር ነው የሚያወርደው ሲጀምር ማለት ነው። ሲቀጥል ደግሞ ልንገርሽ፣ እከሌ ያፈቅረኛል፣ እከሌ ሁሉም ሊያግዝሽ አይደል? እዚህ ጋር እየጠየቀሽ ያለው መሳደብ አይጠበቅብሽ። እንደ ሴት እያዋረድሽ ነው። መጀመሪያ ራሽን ክብርሽን ጠብቂ፣ እንደ ሴት ሁኚና ከዛ በኋላ የምትፈልጊውን ነገር ጠይቂ። ሁሉንም ተሳድበሽ ሁሉንም ክብር ዝቅ አድርገሽ ራሽን ከፍ አታድርጊ። ማን ነው የሚያፈቅራት? እችን የጎን መንፈስ ምንድን ነው? ሰው እንዲያፈቅርሽ ምናምን ትያለሽ እንዴ? ምድቼ ተዝረክረ ኧረ ሰውዬ ለሴት ልጅ ክብር የለህም እንዴ አንተ? የእሱን መያዝሽ አይጠቅምሽም። እሺ ለምን የእሱን መያዝሽ አይጠቅምሽም? ምን ስታረጊ ነው ያሽው የሚባሉ ነገር አስብ። ይኸውልሽ ውዴ ቤተሰብ ይቅርታ ጠይቋል። አንድ ግን የጊፍተር ስም አጥፍታለች ብሎ ጊፍተር ከሶኛል፣ ተከስሻለሁ። ስለዚህ ያንን ያቀነባበረውን ሴራ ውሸት ነው ብሎ ይምጣ። እኮ መጠየቅ ያለብሽን በስነስርዓት ጠይቂ እንጂ ማለት ነው። እኛንም እንደ ሴት አታዋርጂ፣ እንደ ማህበረሰብ የወለየዋ ብለሽ መተሽ አቴንሽን አትውሰጂ፣ አትፈልጊ። እኛም እንደ ማህበረሰብ እንሰደባለን። ይህንን ነገር ትናንትና ቁጭ አድርጌ እነ ቢቱ ጋር እነ ክሜን ቤት ማለት ማርያምን ለወደፊትሽ ለሴትነትሽ የሚቀመጥ ነገር ነው። 10 ደህና ነገር ብሰሪ አንዷ መጥፎ ነገር ትቀመጥልሻለች። ታዩ በቃ ስታርገሽ ወደ ህይወትሽ በቃ የምትሳደቢውን ይህን ሁሉ እንደ ሴት መክሬያታለሁ። አሁንም እኝኝ የምትልበት ከሆነ
በቃ ፈልገው ነው ማለት ነው። ስለዚህ አትንከባከቧት፣ እየረገጣት እየተንከባከብኳት ሳይሆን እያስረዷት ነው። እየተንከባከብኩሽ አይደለም። እሺ ወለየው ፎቶ ካላት አሳጥባ ለሳሎን ትጠቀም። የሰማሽ ነው ሚዲያ ላይ ሰው አያቀኝም ብለሽ ማለት አትችይም። የሰማሽ ነው አንቺ ባለጀለዋ ስምሽን እንኳን አልጠራውም። እኔ ጎመንፈስ ይሻላል። ጎመንፈስ በአንድ ጊዜ አርሰናል በቪዲዮ አልወጣም፣ ግን በጣም ጎመንፈስ በላታለ ጎመንፈስ ቆይቷትም በቪዲዮ አልወጣም። ማረም አልታወቅም፣ ባያውቁኝ በብዛት ግን የሚያውቁኝ በጣም ብዙ ሰዎች አሉ። በድምጽ ያውቁኛል፣ የሰፈሪ ልጆች አሉ፣ ቤተሰብ አለ። እኔ አልታወቅም ብዬ እዚህ ሚዲያ ላይ የምሰራት ነገር ሁሉ ነገ ጠዋት እዚህ ሚዲያ ላይ ትቀመጣለች። አንቺም አልታወቅም ብለሽ ሊሆን ይችላል፣ ግን በጣም ብዙ ሰው ያውቅሻል። ታውቃለህ እንጂ ፎቶዬን አይተማለህ አይደል? እንደዚህ የምትጨቃጨቅ ያንተ እኮ የፍቅር እኮ ነው፣ የእንትን አይደለም እኮ ያንተን ትተነዋል። ግን እህቶች እኔ አንድ ነገር ልበልሽ ማለት ነው የምትፈልጊው። ወይኔ መድኃኒዓለም ይኸውልሽ ማሬ ልንገርሽ፣ እራስሽን አክብሪው፣ በእናትሽ እራስሽን አክብሪው። በማርያም አንዴ ዝም በይ በቃ። አብዲ ነው ሊያስተካክል የሚችለው እሷን። አረች ምን ትስተካከላለች? እቺ እርግማን እኮ እቺ ሰይጣን አለባት። ወይ 3-7 መጸበል አለባት፣ ወይም ያሲን መቀራት አለባት። በሃይማኖት ሙስሊሞች ያሲን ይቀራብሽ። ገመር ካለ በገመር ግጥም አድርገው ኤምባሲ በር ላይ ይጣሉሽ እና ብር ተዋቱልሽ ወደ ቤተሰቦች ብለሽ ማለት ነው። መኝ እብደትሽን መኝልሽ። እቺ የጤና እኮ አለ የሆነት አይምሮ ያለው ሰው የሆነት ልንገራችሁ፣ አይምሮ ያለው ሰው የወንድ ልጅ ቃሌ ብሎ እዚህ 400 ወይም 700 1000 ምናምን ሰው አለበት ቤት ላይ ገብቶ አያወራም። የመጨረሻ ማፈሪያ ሴት ካልሆነች በስተቀር ተስፋ የቆረጠች ወደፊት ሙሉ ወጪዋን ጨርጠናል። አንተ የምትላትን ሙሉ ከተስማማች ያ እንደዚህ አይነት ሴቶች ያስፈልጋሉ ጋይስ። ጆከር ያግዘኛል ብለሽ ጆከር ከጎኔ አሁን ደግሞ ወንዶ አብዲ እኔ ጆከርን ማንም እኔ ቤት እንዲጠራው ጆከር ወንድሜ ነው። ተይው ችግር የለውም። እኔ ጆከርን ልሰርበዋል። ጆከርን ከአንተ በላይ ከማቀው አብዲ እየሰማሽ ነው። እችን አጀንዳ ይዙ ከአንተ በላይ ነው። እኔ ጆከርን የማውቀው እልክ አታስይዘኝ እንዳላጠፋ እያልኩህ እኮ ነው። አረ ስለፈጠረሽ እንደው ስለ ጉልበትሽ አምላክ እንዴት አለ ያማሚ በእናታችሁ እሱ ገብቶ ነው ቅጥቅጥ ባረገሽ ጀስ ሲጀመር ማለት ነው። ማሚ ግደዩ ማሚ እኮ በ4000 ሰው መካከል ምንም ታርቀኝ ምንም ወዳታለሁ ያለ እኮ ጀግና እኮ ነው። አንቺን ሴጣን አይወድሽም፣ ሴጣን አይወድሽም አንቺን ሴጣን አይወድሽም። ሴጣን ይቀናብሻል። የእውነት ሴጣን ይቀናብሻል። በእውነት አንድ የሚስታሪክስ አንዴ እነ ዶኒ እየለመዱ እኮ ነው መረጋገጥ። አይኔ ማለት እያናደደችኝ ነው። እግዚአብሔርን እወዳታለሁ ብሏል አላለም? ጋይ ጻፉታል። የእውነት ሴጣን አይወድሽም፣ ሴጣን አይወድሽም፣ ሴጣን ይቀናብሻል። ሴትዮ ከምን ወደ ሰይጣን ተቀየርሽ አንቺ? አረ በመከሪ በእናትሽ። እሺ ፎሎ ነው የፈለግሽው? እሺ ፎሎ ነው የፈለግሽው? ገንዘብ ነው የፈለግሽው? ምንድን ነው አልፈልግም። የምትፈልጊውን በማሜ ስም እኔ ልስጥሽና በማሜ ስም እኔ ልስጥሽና ጸጥ በይ በቃ። አማራጭ ምሰጫት እየረገጥሽ አውሪያት እንዴ? ምንሽ ነው? እች እኮ ክብር የላትም ማሬ። ለምንድን ነው አማራጭ 28 ላይ ሆነሽ ትንሽ አይከብድም ማለት ዶኒን አትናገሪያት። እየረገጥኩሽ እያረፍኩ ዕቃ እያጠብኩብሽ በጣም ነው የማደርግልሽ። አንቺ ሴጣን ነው የሚቀናብሽ፣ በጣም ሴጣን ነው የሚቀናብሽ። ምንም በቃ አታስፈልግም ማለት ምንም ያሁን ወንድሽ ነኝ ያልኩት አንቺ ዶኒን ትናገሪያለሽ። እቃቃም በስበስ አንድ ነገር ግን ልንገርሽ፣ እኔ እንዳላወራ ቀንድ ድምፄ አይሰማም። ቀስ ብዬ ነው የማወራው። ሶሻል ሚዲያ የያዘውን ነገር አይለቅም። የኔ እናት ዛሬ እንደ ቀልድ ብለሽ እንደዚህ ባይዘ ወይ ማሚ ወልዶ አግብቶ ወልዶ ህይወቱን እያኖረ ያለ ሰው ነው። አንቺ ነገር ልጅ ትወልጃለሽ፣ ታገቢያለሽ። የባልሽ ቤተሰብ በመጀመሪያ ፈጣሪሽን ነው እያሰድብሽ ያለሽው። ሲቀጥል ቤተሰብሽን፣ ማህበረሰብሽን፣ ጎረቤቶችሽን ነው እንትን እያልሽ ያለሽው። ወንድ ልጅ ወንድ ነው። ምንም ቢፈጠር ምንም አይመስለውም። እንዴ ያውም ማሜን ሌላም ወንድ እንኳን ቢሆን ምናልባት ትንሽ የሚይዘዋል ትያለሽ። ማሜ ሲስቅ ሲጫወት ሲያብድ የሚውል ሰውዬ እኮ ነው። አብሮት የሚጫወቱትን እንኳን ላርጎ ምናምን እያለ ሞድ የሚይዝባቸው ሰው ነው። ምንም አይመስለው ምንም ማለት ነው። ከቁብ አይቆጥርሽም። ቦታ ሰጥቶ ራሱ ያወራሽ እነዚህ ሄድ ይዘው ስለሄዱ ነው። ገባሽ? ይሄ እንትን ቤዙ ሼም ይዞት
መውደድ ደግሞ እንደ እህትና እንደ ወንድም ማንም ማንንም ይወዳል። ወደሄ ነው ምናምን ነገር እያልሽ ሙድ የምትይዥው ነገር ማንም ማንንም ይወዳል። ማፍቀርና መውደድ የተለያዩ ነገሮች ናቸው። ለይተሽ ወቂያቸው። ወደሄ ነው እንትን ብለሄ ነው ምናምን እንዴ ነገር ይከርድ ፊትሽ እኮ ይታያል። በአፍሽን ስለሸፈንሽ እኔ ኢትዮ ላይቭ ሪከርድ ብዬ ብቻ ነው የመጣሁት። በድምፄ ትክክለኛ አካውንቴና ፎቶ የወጣ ሰው ነው። ገባሽ? በድምፄ ታውቂ ማለት ነው ማን እንደሆነ። ኧረ እንታወቃለን። 6 ዓመት አታውቅም ብዬ ስር መጠመጥ ቤተሰብ ነው ጉሮሮዬን የያዘኝ። በፎቶ አሉታ ወዲያውኑ የታወቁትኝ ስዘልፍ የእውነት ነው የምልሽ። መጨረሻ ላይ ቤተሰብ ጓደኛ ሁሉ አወቀኝ። ስለማምር ነው ምናምን ከአንቺ በላይ ስንት ቆንጆች አሉ። ውበት በፊት በስነ ስርዓት ምንድን የምትለው ሉካ? ማንቻ እየተጫወተ እኮ ነው። 1-0 እየመራ ነው። ኦኬ። አይ ቆንጆ ስለሆንኩኝ ነው ምናምን እኔ ይሄንን ነገር እንትን አልልም። ምክንያቱም ውበት ከውስጥ ነው መጀመሪያ። ሴት ልጅ ደግሞ ሴትነቷን ስትጠብቅ ክብሯን ስትጠብቅ ነው የምትከበረው። ለማንኛውም ኢትዮ በክብርሽ አትደራደር ወይ ከግለሰቦች እንደዚህ ድጋፍ አገኛለሁ ብላ ከሆነ ተሳስታለች። አጀንዳዋ ይከሽፋል እንጂ ይህችን አጀንዳ ይዛ መጣ ወይ? ኧረ እኔ ከእሷ እኩል ሴት መባሌ ራሱ እያሳፈረኝ ነው። አይደለም ደጋፊ ልታገኝ እኔ ይቅርታ አድርጉልኝ። እንደ ሴት ልጅ በዚህ ልክ ወርዳ የወንድን እንትን ይዣለሁ ነውር ነው። አንቺ በሰፈርሽ ነውር አታውቂም? ተቀጥተሽ አይደለም ያደግሽው እንዴ? ወንድስ ይዣለሁ ይላል የሴትን ሴት ግን ይቅርታ ለሰርጉ ነው ድምፁን ከፍ አድርገህ ስታወራ ራሱ ቤታይ ሆኜ ነው። ቅዱሳን አንዳንዴ መሳደብም ተገቢ አይደለም። ያው እነዚህ አይነት ልክስክስ ሴቶች ሲመጡ ነው ያው ከልክ በላይ ይሆን ማለት ውስጥሽ የማይቀበልሽ ነገር ሲኖር ነው ወደ ስድብ የምገባውና ይቅርታ ለማንኛውም ቤትሽ ውስጥ ስለተሳደበ አብዲ ግን ተሻሽላለ። ትንሽ ቅር ብሎኝ ነበር የኔ ወንድም። እንግዲህ አፉ ብያለሁ። ይቅርታ ከተሰደብክም ቻለው ከተሰደብክም በተናገርከው ነገር ነው። ከተረዳችሁ ተቀዱ። ያው እሷን ለማሸማቀቅ ነው። መሸማቀቅ ያለባት ሴት ስለሆነች ነው። ሴት ልጅ ምንም እንትን የላትም። ከመሬት ተነስቶ ዝም ብሎ አይሳደብም። እኔ አሁን አላውቃችሁም እናንተን ገስት ላይ እንደዚህ አልፎ አልፎ ካልበስተቀር ዝም ብዬ አልሳደብም። ብድረኝ እንደ የሚሳደበው ሲጀመር ደግሞ ማለት ነው አንድ ወንድ ልጅ ፊት ካልሰጠኸው አይደለም ራቁቱ እንትን አይልም። ቪዲዮ ኮል እንኳን አይደውልልም። በሰጠኸውና ባሳየው ልክ ነው። ወይኔ እንደ ዛሬ ማለት ነው አንድ ነገር እንገርሽ፣ ጊፍተር ስታገኝ እንደዚህ እያንገበግባታል። ይሄ የሆነ አለ አይደል ለመፈመስ ያለሽ ጥማት፣ እንደዚህ አይነት ነገር በቃ እንዲሁ ታስታውቃለች። አሁን ቅድም ዳሪክ እንዳለችው ከስሟ ጋር ምንም የሚያገናኝ ሳስበው አትወክልም። በቃ ሴትነትንም ብሔርንም ሃይማኖትንም እኔ ኢትዮ እንደ ዛሬ ተናድጄ አላውቅም። እግዚአብሔር እንደ ዛሬ ድምፄም ተሰምቶ አያውቅም። ይኸውልሽ ትወክላለች አትወክልም እኮ አይደለም እሷ ማንም ማለት ወክያለሁ ብሎ የሚወዳደረውም ሰው አይወክልም እኮ። ግን ምንድነው ስሙን ይዛ ስለመጣች እኛ ስሙ መጠሪያችን ነው። እንደ አማራ እንጠራበታለን፣ ማህበረሰቡ የሚጠራበት አለ። ዝም ብላ እንድታጠፋው አንፈልግ ነው እንጂ መወከልማ እሱ አይደለችም። ለምርጫ የሚመጣውም ሰው አይወክለውም ማህበረሰቡ። ቤትዬ ግን ማለት ነው እግዚአብሔር ምንም አይነት ነው ስነስርዓት የሌላት ምንም ሲጀመር ማለት ነው። ልጁ ሲጀመር ልጁ ማለት ነው። እኔ ግራ የገባኝ ነገር ሲጀምር ማሜ ባለትዳር ነው፣ ልጅ አለው። ላይ እንደዛ ድረስ መሄዷ እራሷን ነው የሚያዋረዳት። እሱ ወንድ ነው። ገባሽ? ምን ልታረግ ምን ቦታ ላይ ተገኝታ ነው እንደዚህ ያደረገችዋል? ሲቀጥል ደግሞ ሁሉም ሊያግዛት ሲገባ ወንዶች አፍቅራይ ነው ወዳይ ነው። ከዛ ሴቶችን ስድብ ሴት አያዋጣኝም ምናምን። እሷ ማን ስለሆነች ነው? ምን ስለሆነች ነው? እሷ ጀምር ስነስርዓትም የላትም፣ ስነስርዓትም የላትም። ማይ ጋድ ወይ ሲንገርማ እህቴ ምን እንደሆነ ታውቂያለሽ? አይዲያው ማለት ነው የማሜ ስነ ልቦና ቋንዴ ላውራ። የማሜ ስነ ልቦና እኔ እንዳልኳችሁ ነው። ከማሜ ጋር የጥና ድመቶችን በጣም ምጠላ ሰው ነው። አምሳው የቤት ስላልኩት ግን ምንድነው የተፈለገው መሰለሽ? አጀንዳው የማሜ ስነ ልቦና እንክሽክሽ ማድረግ። ከዛ ምን አሰበች? በውስጥ ያሙትን ጊፍተሮች ምናምን ነገር እየጠራች ማስረጃ እያወጣች ስለሱ እንዲህ ብለኛል፣ ስለሱ እንደዚህ ብለኛል ብላ አጀንዳው ወደ ጊፍተሮች ዞሩ።
ወደ ጊፍተሮች ዞሮ ምናምን እንደዛ ምንሽሩ እንዲረሳሳላት ነው የፈለገችው። ገባ በቃ ብጥብጥ ማድረግ ነው የፈለገችው። እሱ እንዲህ ነው እንዲህ ምናምን እንዲል ነው የተፈለገው አላማውን። ገባሽ እንጂ ምንሽርም የላትም። በአደባባይ ወጥቶ ይኸው አዋርጅኝ ያለሽን ሰው እንዴት ነው የማታዋርጁ? እስኪ እኔን አዋርጅኝ አላት አይደለ? ለምን አላዋረደችም? ቢኖራት ኖሮ እችሬች ዝም ብላ ይሁን ስታስጠላ። ሲጀመር ሰው ከፍ ሲል ማለት ነው እንደዚህ የሚያደርጉ ሰዎች በጣም ነው የሚያስጠላው። በቃ እሱ የራሱ እይታ አለው፣ የራሱ ጨዋታ አለው፣ የራሱ ሙድ አለው ማለት ነው። ከዛ ደግሞ ሲቀጥል በጣም የሚያጸይፍ ነገር የሚገዛኛል። ማይ ጋድ አይዊሽ በቃ አግኝቻት ዝልዝል ባረካት ደስታዬ ነው። እግዚአብሔርን የሚገዛኛለ ምናምን እንደዚህ እኮ ነው ያዋረደችን። ማርያም በጣም ነው የሚያናደድ። በሌላ ጊዜ እንጠራሻለን። ድካ በማርያም የተናድጄ ነው እግዚአብሔርን የተናግሬ የራሱ እንደዚህ አውርቼ አላውቅም። አንተ ሉካ ስማ የራስህ አለ፣ እኔ ራሱ የራሴ የለኝም። እውነት አንተ ላይ ስዞርብን ደግሞ ከታች እየጻፍኩለት ከአንዳንድ ነው የዞረችበት። አጀንዳው እንዲሰፋ እኮ ነው። አጀንዳው ቦርቀቅ ይላል ብዬ እኔ ከአንቺ ጎን ነኝ እላታለሁ። የወንድ ምናምን ነገር ካለች በኋላ ዳሪክ ደግሞ ምንድን ያለችው? ዳሪክ ምንድን ያለችው? ሸሌን አቆራምጣ ሸርሚት ትላታለች። ዳሪክን እቃውን አጥበሽ ጨረሽ? አጠብኩባት ነው አይደለም እቃ እያጠብክ ነው መዝናናብሽ። እየረገጣት ነው እንጂ እችን ክብር የሌላት ሴት አክብራች የኔን ሀሳብ አላት መሰለኝ። እኔ ልውረድላት ና አትውረድ መሰለኝ ቃማጠብ ምናምን ቶሎ ዊዊ ዱካዬ ለምን የኔ አባት ያስቃዋል። የዳሪክ እናት ወይዬ ሚስተር አርሰናል ከታንድ ጀምሮ ቁልት አድርጎ ነበረ። ፕሮፋይሏ ላይ ያለው ግን የሷ ነው ግማሹ። ሀሳብ የለኝም። የራሷ ነው። ቅንድቧ እንደዚህ ያምራል ማለት ቅንድቧ እንደዚህ ግጥም ያለ ቆንጆ ነገር ናት። ደግሞ የታችኛው ቅንድቧ በጣም ግጥም ያለ ነው። የታችኛውን አላልኩም። ምንድን ታወሩት? ጊዜ ምንድን ነው የታችኛው ቅንድብ? ሰዎች ላይ ማለት ነው። ትናንትና ራሱ በጣም ስትረግጣት ነበረ በዚሁ ጉዳይ እየተነሳ ማለት ነው። ሰው እዚህ ጋር አንዳንድ ድህነት የሚያሳፍር የሚመስልን አሁን ልክ እንደዚች አይነቷ እቃዋን ለማንም እየበተኑ ምናምን በእነዚህ አይነት የሚተዳደር ሰው ልክ በቃ ጉስቁል ብለሽ የሆነ ቦታ ላይ ስታይ በዛ ሰው ልታሸማቂያቸው ምናምን ትናንት ስትናገራት ስለሰማሁኝ ማለት ነው። ድህንጭ ሲጀመር ከእንደዚህ አይነት ሰው ጋር እኮ እኛ ቁጭ ብለን ማለት ነው። የኔ እናት ሴት ነች ነገ ጠዋት ምናምን ብዬ ረጅም ደቂቃ የመከርኳትን ሚውት አድርጋ ጸጥ አለችኝና የሆነ ሰው ሲሰድባት ለስድቡ ሚውቷን አነሳች። ለስድቡ ማለት ነው። አውቃ ሆን ብላ የምታደርገው ነገር እንደሆነ ሳቅ ዛሬ ተገለበጥኩባት። ትናንትም ኮምሲ ነበርኩኝ። አትረባ ምች ሆን ብላ ነው። እቀቅ ሸርሜክስ ሸ ቃላት ቃላት ነው። እኔ በየቦታው ተለጣጥፍ ያለው ዛሬ ላይ ሄዱባትም እናንተ ተራቸው ሄዱባት እንዴ ጉድ እኮ ነው። ሄዱባት እኑ ግን መቤትን ይችላት የተናገረችሽ። አዎ ልጅሽን አሳድጊ ዲቃላ ልጅሽን ወሎ የዋዚ ውስጥ እየሰማሽ ከሆነ አንቺ ኩማ ማኩ ክብር አግብተሽ መውለድሽን አትነግሪያትም ነበር? አለመተዋወቅ አለመተዋወቅ ትናንትና እንዴት እንደተናደድኩ ከታች ነው። በቃ ማን ያስገባኝ ልሄድባት ብዬ በተለይ እሷን ስትናገር ይሄ በልጅ እንደዚህ ምናምን በቃ በድህነት አይደብርም? ስደት የመጣችው ከኳን ልታራግፍ መስለኝ ከካችን ልናራግፍ መስለኝ ስደት የወጣ ነው። እኛም ተሰደን አይተነዋል። ሳናራግፍ ተመልሰን ገብን ነው። እሷም ነገ መታ አንደኛ ትሆናለች።
ጠብቁ። አሁን ሙሟን በየቦታው በትና በእግዚአብሔር ጸጋ በሆነ ነገር በልጅ እዚህ ሰው እንደማሸማቀቅ አትሞክሩ። ሁሉ አማራሽን ገበያ ታውጧት ማለት ስትሉት ሁሉ አማራሽን ገበያ ታውጧት አለ ማለት ስትሉት ለሁሉም ሰታ ጨርሻው ፈጣሪ ይወቀው። ፎሎ ፈልጋለሁ ፎሎ ይዘን ምንድን ነው የተጠቀምነው? ምንም እኮ አይጠቅምም። ፎሎ ባይዘው ምንም ፎሎ እኮ ምንም ፎሎ ካልተጠቀምክበት ምን ያደርጋል? ፎሎ ለስራ ነው የሚፈልገው። ፎሎ ምን ያደርግልሃል? ነፍጠኝቶ ምናምን ነገር ቅድም ይወርሽ ታታታ ላልሽው አንላቀቅም። ኢትዮ እግዚአብሔር ይስጥልኝ። አመሰግናለሁ። ናት ክፈል እናውረደው ማታወራው አዶኒ ራሱ እኮ እንዴት ተናደው ነው እስኪ ተናነቃት ያወራችሁ። በጣም ነው የተናደድኩት ዛሬ። እግዚአብሔርን ዙዙን እኮ ነው ወረጂ ብያት ነው የገባሁት። የት ሄደሽ ገንዘብ ወይ አለድ በጣም ነው የተናደድኩት። ኢትዮ እግዚአብሔርን በቃ እንደዚህ አይነት ሴት አይቻልም። ኢትዮ ደግሞ እየተከራከሩ አረ ስሙኝ ትላለሽ ከውስጥ ድምጿ ወፍ የለም። አረ ስሙኝ እኔ ድምፅ ሴት ላምጣ እንዴ ታምቡር የሚያክል ድምፅ የለኝም ብላቸው ስምኝም ኮመንት ጻፍኩኝ እኮ በገዛ ቤቴ ድምፅ የተቀማው ብዬ ቆመጥኩ ሲጨንቀኝ። አላሳዝናትም? ቢያንስ አንዳችሁ እንኳን ዝም አትሉ? መጀመሪያ እኮ ስትመጣ ለስለስ ብላ ማለት ነው የገባችው። እንዲህ ናት ባህሪዋ ነው። ይኸውልሽ እኔ ስለማውቃት ነው በጥያቄ የገባሁት እና ሰፖርት የሚያደርግ ሰው አለ ወደ አሜሪካ ማለት ነው። ሰው በጣም መልካም ጥሩ ሰው፣ ይሄ በውስጥ ትት ማይል በቃ ከማናቸውም ጋር ብታይ ገብቶ ሙዚቃውን ይሰማል። በተራ ተራ ነው ሁሉ ጊፍት የሚሰጠው ማለት ነው። አንድ ቀን ለአንቺ ከሰጠሽ አንድ ቀን ለሆነ ሰው፣ አንድ ቀን ለአንቺ ከሰጠሽ አንድ ቀን ለሆነ ሰው ለመዳም ቅመሞች እንደዚህ የሚሰጠው ከዛ አንድ ቀን ለጓደኛዋ ሰጠ። እዛው ሰው ላለ ለተረኛ ሰው ሰጠ ማለት ነው። ማንም ሰው አንቺ ከዛ ወጣ ፎቶ አታውቂውም፣ አንቺ አታውቂውም አየሁ ይባላል እና ፎቶውን ዘቅዝቃ እናቴ ትሙት አልሰጠኸኝም ብላ ሰደበችው። ፎቶውን ዘቅዝቃ ሄደችበት ነው የምልሽ። አስቢ፣ የሰጣት ሰው ለሌላ ሰው ለተረኛ ስለሰጣ ብቻ የክፋት ባለጌ ልጅ ናት እናቴ ትሙት። እሱ ግን ያኔ በቃ ያው ሰው ናት ልጅ ናት ምናምን በቃ ይሆናል አይደለ? አዝኖላት ምናምን ችግር የለውም በቃ ታረቃት ምናምን ቤቱ ተጋብታ እንደ ማንኛውም ሰው ሙዚቃ ትሰማለች። ሰውዬው ደግሞ እንዴት ጥሩ ሰው መሰለሽ። ኮድ ሀይን ገብተሃል? አውራ ወንድሜ። አመሰግናለሁ። ደህና ናችሁ? እንዴት ናችሁ? እና የትላንትና ጭው ያልተሳካላትም በነገራችሁ ላይ ምን አለች መሰለች? ልክ እንደመጣች አማኝ ነው የሚመስለው። በነገራችሁ ላይ አሰላሙ አለይኩም ወረህመቱ። በጣም የሚገርመኝ ነገር ሰው ኢቨን እኮ የሆነ ነገር ቀምረች ማለት ነው የሆነ ነገር ለማስመሰል ማክሲመም የሆነ ማይንድ ይጠይቃል አይደል እንዴ? ለምሳሌ አንዳንዴ አንድ እንደ ሴትነቷ ሼም ነው። በእውነት ነው የምልሽ። ወንድ ልጅ እኮ የትኛውም ሴት የሆነ የፈለገችውን ነገር ምንም ልታደርገው ትችላለች። ማለትም አንድ ወንድ ልጅ ለወንድ የማይማረክ ወንድ ልጅ ለሴት ልጅ ይማረካል። ግልጽ ነው። ግን ደግሞ አንዳንዴ በቃ የምናደርገው ነገር ማክሲመም ማለት አሁን ለምሳሌ የእሱን ስም ለማጠፋት የራሷ ስም ጠፋ። አንዳንዴ ማሰብ መቻል አለብን ማለት ነው። እና የምናደርገውን ነገር ካላወቅን ከባድ ነው። አማ ይመስላ አይ እኔ ጓደኛ አለኝ ግን ካልከኝ ችግር የለውም እሺ እመጣለሁ አለችው እኮ አይደለ? የሰማነው አብረን የሰማነው እንግዲህ እሷ እኔ አሜሪካ አለኝ አሜሪካ እጮኛ አለኝ እኔ ብዬዋለሁ ምናምን በላ ስትል እሺ እጮኛ ካላት እሺ አይ አይሆንምና ካልከኝ እመጣለሁ ምን ማለት ነው? እሺ ይህ ምን ማለት ነው? ሲቀጥል ደግሞ ቴሌግራም ላይ ሲጽፍለት የነበረውን ነገር አይተናል። የምር አንዳንዴ በቃ ሰው ምን ችግር አለው? በቃ ይለፍለት ብንቶ ምን ችግር አለው? የሆነ ሰው እኮ በቃ ካመለጠ ያመለጠ ነው። በቃ ለመጣል መሞከር ምንም አይነት
ጥቅም የለውም። ማለትም ያው እንግዲህ ሰውኛ የሆነ አመለካከት ካለ እኔ የሆነ ሰው ካለፈለት ደስ ልለኝ ይገባል እንጂ እንደዚህ ስሙን ለማጠፋት ወይም ደግሞ የማይሆን ነገር እንዲሆን ለማድረግ መጣር ምናልባት እኔ ጋር ተቀባይነት የለውም። ገብቶሻል? ቲክታክ እንደ ቲክታክ ሁላችንም የሆነ ቀን እድል ሲቀነው ማንም ሰው ሊፈምስ ይችላል። ግን ደግሞ የማይሆን ነገር ሰርተን ከምንፈምስ በቃ የምንችለውን የሆነ አይዲያ ክሬት አድርገን ብንፈምስ በቃ ኖርማሊቲ ማለት ነው። እንደዛ ነው፣ ያ ነው ደስ የሚለው እንጂ አንዳንዴ ዝም ብለን ብቻ የሆነ ማሜ በእውነት ነው የምልሽ። እኔ በአካልም አውቀዋለሁ። በጣም የሚገርም ልጅ ነው። ሰው ስረዳ ነው የማየው። በእውነት ነው የምልሽ። ኢቭን ከቤቱ አጉሎ ሰው የሚረዳ ሰው ነው። በቃ ጀስት ይሄ ልጅ እድል ቀንቶት ጥሩ ነው ያለው። ምን አለበት በቃ ከቻለን መርዳት፣ ካልቻለን ደግሞ ዝም ብንለውስ በቃ ገብቶሻል? አሁን የሆነ ጌም የሚያጫውታቸው ልጆች አይታችሁታል ሰሞኑን እንዴት እየቀየረ እንደሆነ። በእውነት ደግሞ ሁሌ ሴቶችን ስረዳ ነው የማየው ይሄ ልጅ። እኔ እንዳልኩሽ በቃ የሆነ በአካልም አውቀዋለሁ። ብዙ ጊዜ ከማንገድ ላይ ሰው ዞር ብሎ ማየው ለሱ ይታያል። እውነት ለማውራት ማለት ነው እንጂ እኔ የሆነ እሱን ስለማውቀው እሷን ስለማላቃት አይደለም። ሰውኛ የሆነ ማይንድ ላይ ግን ስናስበው በቃ የሆነ ሰውን የሚረዳ ሰው ከቻለን መርዳት ነው፣ ካልቻለን ደግሞ ስሙን ባናጠፋ በቃ። እና አመሰግናለሁ እድሉን ስለሰጣችሁኝ። ቴንኪዩ። እናመሰግናለን እኛ እና አልቋል በቃ። አሁን ደግሞ ሌላኛው ቤት ገብታ እናገኛታለን። አደራ ሪከርድ ያደረጋችሁ የኔ ድምፅ እንዳታስገቡት እየቆረጣችሁ ያለ ነገር ራሱን ተፖስት እንዳላገኘ እኮ ነው ማለት እኔ ራሱ ወይኔ በጣም ተናድጄ እኮ ነው የገባሁት። እግዚአብሔር ወይ ጋድ በጣም የተናደድኩት እግዚአብሔር። በአካል ቢሆን ብጭቅጭቅ ነው ማረጋት። በዚህ አይነት ስሜት ነው የሚሰማው። አሁን ደግሞ የትናት ምን እናውቃለን። ኢትዮ በጣም አመሰግናለሁ የእኔ እናት። እሺ አመሰግናለሁ። እልህ ይዞኝ ነው የገባው። አመሰግናለሁ። ሁላችሁም አመሰግናለሁ።